ወድቃ ነበረ ስራ ምናምን ነገር ስትሰራ ትንሽ አሟታል ተኝታ ነው ያለችው። ምን ወገብሽ ነው ምንድነው? እዚህ ግን እንደም ስራ ይዞ ነው የኔንም ባይና አይቶ በቃ እንትን ብሎልኛልና ያ እግዚአብሔር ይስጣቸው፣ እግዚአብሔር ያስባቸው። እንግዲህ የሰጡን እግዚአብሔር ይስጣቸው። በጣም ያልሰጡን ደግሞ ምልሽ አሁን ሰው የራሱ የሆነ ወጪ ብዙ ወጪ ያለበት የኔ ጥፋት ነው። ጥፋቴ ሁሉ የኔ ጥፋት ነው። ሁሉ ለደረጃ ሁሉ እንግዲህ ይጠብቅልን ወጣቱን ምኑን እናንተንም ይጠብቃችሁ። በየሰው ሀገር ያላችሁ እሾህ አይውጋችሁ። በሰላም ላገር ሰላም ሰላም። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ እጅግ በጣም ሰላም ነኝ። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ውድ ቤተሰቦቼ ሰሞኑን ያው ዛሬ እንደምታውቁት ሰፈሩ ነወይኑ ጋር ሰፈር ነው ያለሁት። ገና ወደ እነሱ ሰፈር እየሄድኩ ነው ያለሁት። ውድ ቤተሰቦቼ ላደረጋችሁላት ነገር በሙሉ አመሰግናችኋለሁኝ። ሁላችሁም መጥቼም የምስጋና ቪዲዮ አልሰራሁኝም። እንዲሁም ደግሞ ያው ገና ግማሹ እንኳን አልደረሰም። በጣም ብዙ ብር ነው የሚቀራት የምትተባበሯትም ከዚህም በኋላ እግዚአብሔር እንግዲህ ያው ልቦናችሁን ያነሳሳ ማለት ፈልጋለሁ ውድ ቤተሰብ። እንዲሁም ደግሞ በጸሎትም አስቧት። እንግዲህ ያው የስደት እህታችሁ ናት። ይሄን ሁሉ አመት የለፋችበት ነገር እንዳታጣ እርዷት ውድ ቤተሰቦቼ እላለሁኝ። እና ሰሞኑን ያው ትንሽ ቢዚ ነበርኩኝ። አገልግል ቪዲዮ ምናምን ነገር እየሰራሁ ብላችሁ ነበር አይታችሁታል። በስራም እንዲሁም ደግሞ ያው ጾም ገብቷል እያስቀደስኩም ስለነበረ ወደዚህ ለማምጣት አልተመቸኝም ነበረ። ያው ወድቃ ነበረ ስራ ምናምን ነገር ስትሰራ ትንሽ አሟታል ተኝታ ነው ያለችው። ሰው እሷን ለማየት መተናል ማለት ነው ከባሮክ ጋር እና ውድ ቤተሰብ ሁላችሁም በያላችሁበት እግዚአብሔር አምላክ ይጠብቃችሁ። የእውነት የልፋታችሁን ዋጋ እግዚአብሔር አምላክ ማለት እግዚአብሔር አይደለም የሚወስድብን። አንዳንዴ የራሳችን ስንፍና አብረን የምንኖረው አጋር ቤተሰብ ምናምን ነውና እግዚአብሔር አምላክ እንደዚህ አይነት ነገር ይጠብቀን። የእውነት ከስደት መተን እንዲ ከመንገላታት ይጠብቀን ነው የምላችሁ ውድ ቤተሰብ። ሁላችሁም የእውነት በተቻላችሁ መጠን በራሳችሁ ስም በራሳችሁ ነገር እያደረጋችሁ መታችሁ ነገሮችን እንድታስተካክሉ እመክራችኋለሁ። አሁን ወደ ነወይኑ እንሄዳለን ማለት ነው ውድ ቤተሰብ። ባሮኬና እንጂ ምን ነው ትቆያለክ እንዴ? እና እስቲ እግዚአብሔር አምላክ እንግዲህ ነገሮችን አስተካክሎላት እንደ በፊቷ ተመልሳ ለመሆን ይርዳት። እናንተም ጸሎት አድርጉላት። በጸሎትም የሰው ልጅ ባለው ነገር ነውና ሰውን የሚረዳው ይርዷት እላለሁኝ ውድ ቤተሰብ። እና ወዳችኋለሁ፣ አከብራችኋለሁ የማዳም ቅመሞች። ከፍትና እሺ እንዴት ነህ? ሰላም ነው? እኛም ደህና ነን። አንተው ምን እያደረክ ነው እንዴ? ማርያምን በል እሳት እያቀጣጠልክ ነው? ኧረ ምን ችግር አለው ብዬ ነው እኔማ። ከስራ መጣና ሱሪን ሰብስባል ታስታውቃለህ። እንዴት ነህ? አልተሻላትም? አዎ በእናትሽ ማርያምን እኔ አቀጣጥላለሁ። ግባ ወገሻ መጥቶ ነበር ጠዋት እኮ ተው በቃ እኔ ስለመጣሁኝ አሁን አቀጣጥላለሁ። እውነቴን ነው። ና ግቡ። የት ናት? እዚህ ናት። እዛ እዚህ ማርያምን እኮ ተው ና ግባ። ና ችግር የለውም ማርያም። ኧረ ሰው ምልክት ወይ ችግር የለውም ግቢ። ወይ ከመንገድ አይደል የመጣሽው እኮ ችግር የለውም። ምን አው እሺ ተመልሼ ልምጣ። ሰላም ልበላት ወይ ነው። እንዴት ነሽ? በማርያም በጣም አማማሽ እንዴ? ኧረ ችግር የለውም። አልተሻለሽም? በማርያም ይሻለኛል። ፍቄ ና ቁጭ በል። ችግር የለውም። ማርያምን እኮ ምን ችግር አለ? ሴት አይደለም? ኧረ ሰው ምልክን ስማ። አንተ ምን ሆነክ ነው? የሰዓቱም ስላልደረሰ ቆያለሁ እኮ ክብሪቱን ቁጭ አድርግና ና። መጥቼ የለን አቀጣጥለዋለሁኝ። ላውራት ብዬ እኮ ነው። እኔ እኮ ቀደም እዚህ ደርሰሽ ነው እንደምትደውይ ለሷም ላፈራ ነበር።
እያመመሽ ሆነ። ለምን ታዲያ ወይ ለምን ትጾሚያለሽ? ተጀምሯል። ምን ወገብሽ ነው ምንድን ነው? እዚህ ጋር ደም ስሬ ይዞር እዛ ሲሚንቶ አርማታ ሲሞላ እሱን ባለ ተሸክሜ በቃ እዛው ነው ብታይ ቀረው። ደግሞ እኮ ቆይቶ እኮ ነው ማለት ታውቂያለሽ። ታንቀመንም አልመሰላትም እኮ ወይ እንትን ነው እንጂ ፍቄ ማለት እሷ ሴት ነው። አሁን ገባ እንደዚህ ይዛ ምናምን ስትዞር ጥሩ አይደለምና ወይ እንደዚህ ላይ የሰራሁበት ሰዓት ማለት ነው። በሰላም ላይ ሆኜ በዛን ሰዓት ነው እንጂ መሬት እንኳን እንትን አላላት። ከበሬቶ ላይ ቆሜ እዛን ቀን ነው እንትን ያለች ስራዋ እዚህ ጋር እንትን ያላት። ከልኮ ያልፈም ምን አባቱ እንደውስ ነው እሱማ ከልኮ ያልፈም መቼም ቁጭ ብለን እንደዚሁም አሉንልንም እንኳን ቁጭ ብለን ሰማ ያው ማሯሯጥ እኮ ያለ ነው። ግን እንደው ያው እንደዚህ ደግሞ ራሷን እስክትጎዳ ድረስ ታዲያ አሁንን ማለት እንዴት ነው? ለውጥ አለው ወይስ? ከጊዜ በኋላ ይመለሳል አሉ። ሐኪም አይፈልግም ነገር ሐኪም አይፈልግም። ወጌሻ ነው በሽት ነው የሚመለሰው። ደም ስሬ ነው የዞረው። አይዞሽ በቃ ምን ልስራልሽ? ምንም መሰለኝ ሰርተናሽ ነው ሰርቻለሁ እኮ ቆይ ቁጭ ብሎ አሁን እኮ ነው የመጣሁት ከስራ። አይ ፈተና ለማልካም ነው። እንዴት ነው ነገሮቹስ? እንዴት እየሆኑ ነው? እንግዲህ ምንም እስካሁን ምንም እንትን ያለ ነገር የለም። ያው ጭንቀት ላይ ነው ያለው ነው አሁንም። ማለት እንዴት ነው እያስገቡልሽ ነው ወይስ? ተወሰነ ተመስገን ነው እግዚአብሔር ይስጣቸው። የተወሰነ ነው ያው በሀሳብ የሚረዱን ሰዎች አሉ። ያው በቻሉትን እየረዱን ነው። እንግዲህ እግዚአብሔር የተመሰከረ ይሁን። ያው በአንድ የሚሞላ ነገር የለም መቼም እግዚአብሔር ያውቃል። እንግዲህ ያው የሰጡን እግዚአብሔር ይስጣቸው። በጣም ያልሰጡም ደግሞ ምልሽ አሁን ሰው የራሱ የሆነ ወጪ ብዙ ወጪ ያለበት ረመዳን ነው። ማን ተርፎት አገር ቤትም ያውን ጦርነቱ ምኑ ብዙ የሚያሳስብ ነገር ስላለ ነውና እንግዲህ እግዚአብሔር ያውቃል። በውስጥ የላኩልኝ ያው እነሱ ያወሩኛሉ። ብታይ ሰሰሚ በጣም ነው የሚያሳዝንሽ። ታማሚ ቤተሰብ እያላቸው ምን እያላቸው ያው የኔንም ባይን አይቶ በቃ እንትን ብሎልኛልና ያው እግዚአብሔር ይስጣቸው፣ እግዚአብሔር ያስባቸው። እኔ እንጃ ምን እንደምልሽ እራሱ እውነት ያው እንደዚህ ባሉን እኔም አልፈልግም ነበር። ይሄ ስለሆነብኝ ነው እንጂ በእውነት በጣም ውስጤን በጣም እየተሰማኝ ማለት ነው። እንታሪክ እሷ ታስባቸው ክፉአቸውን አያሰማን። በእውነት ያው የሚሳደቡም አሉ። እንግዲህ እግዚአብሔር እሱ ልቦና ይስጣቸው። እሱ ኖርማል ነው። ምልክ ተሳድቦም ይሄ ቀን አልፎ እኛ ፈልገን አይደለም መቼም የምትቆሙበት ቀን ይድረስ ስነግርሽ ማለት ነው። በእውነት ብዙዎቹ አሁን አንቺ ለእኔ አለሽ አይደለ? እንደኔ አይነት ደግሞ በጣም ብዙ እህቶች አሉ። የትም ሀገር ይሁን ከአረብ ሀገር ውጪ እንደኔ ቤተሰብ አልባ የሆኑ አሉ። እግዚአብሔር ብሎልኝ የቤት ተርፎልኝ እኔ ማረፊያ ሁኛቸው ብዬ ነው የምለው። በእውነት ነው የምልሽ ማርያምን። እኔ እንጃ አንቺ ሁሉንም ሰብሳቢ ነሽ። አሁን ጎን ያለሽው አንቺ ነሽ። ሰውም የሚያቀኝ ባንቺ ነው። እግዚአብሔር አምላክ ላንቺም ጸጋውን በረከቱን ያድልሽ። በእውነት እኔ በማንም ታውቂ አይደለም። እድሜ ላንቺ ባንቺ ነው ሰው የሚያቀኝ። እግዚአብሔር ነው ይሄን ሁሉ ለሁላችንም ያደረገው። ሶሻል ሚዲያ ያታልቅሽ ሶሻል ሚዲያ አልፈልግም፣ ግን በቃ ለመልካም ነገር ስንጠቀምበት እንደዚህ ነው። ሰው ታተርፉበታላችሁ። እንግዲህ እሷም እንደምትለው መልካም ነገር ነው የምታስበው። ይሄ ቤት ተርፎላት እዲያው ተከፍሎ ነገ ከነገ ወዲያ እንደዚህ እንደሷ የተቸገሩት እህቶቻችን ከአረብ ሀገር ስመጡ እንዲሁም በቤተሰብ በብዙ መንገድ የተጎዱትን ተቀባይ ቢሆን ደስ ይለኛል። ምንኛ መታደል ነው ይሄ ነገር ማለት ኖሮን ለሰው ማናካፍል ለሰዎች መልካም አስተሳሰብ የሌለን ስንቶቻችን አለንና እንግዲህ እኔ ለአንድ ለሷ ያው በውስጥ ይኖራሉ እንደዚህ እንትን የምንላቸው ግን አንድ እሷ ናት ሚዲያ ላይ ወጣ ይሄንን ነገር ያያችሁትና እንደ አንቺ ደግሞ እኔ ኖሮኝ እንደዚህ ባደርግ ብላ ማመኘት መልካም ነገር ሰው ሲወርስ ደስ ይላል። መጥፎ ነገርን ባንወርስ ከሰዎች መልካም ነገርን ብንወስድ እንደዚህ ደስ ይላልና ይሄ አስተሳሰብ እንደ እውነቱ አስደስቶኛል። እኔንም እግዚአብሔር አምላክ ደግሞ እንግዲህ ብሎ ይሄን ቤት
እንግዲህ ፈጣሪ መጨረሻውን አሳምሮ ነገሮች ተስተካክሎ ተከፍሎ ከመንግስት ዕዳ ነፃ ሆኖ ፍሬ ሰጥቷቸው ከምንም በላይ የእውነት ፍሬ ሰጥቷቸው በሰላም ይሄ ቤት ውስጥ ልጅ ስንቧረቅ በቃ ሲሄድ ነው ማየት የሚፈልገው። ማለት ሁላችንም ለፍተናል ለዚህ ህይወትና ዋጋ ከፍለናል። ግን ደግሞ አሁን በቃ ማለት ፈተና አላጣም እስካሁን ድረስ አሁን ድረስ ፈተና አለውና ነገሮቹ ተስተካክለው እኔ ከምንም በላይ እውነቴን ነው የምላቸው በጣም ብዙ ዋጋ ከፍለውበታል። ያ ሁሉ ነገር አልፎ ደግሞ ፍሬ ቢያገኙበት በቃ አዲስ ህይወት በፍቅር በጸጋ ብኖሩበት ቢቆርቡበት እጅግ በጣም ነው ደስ የሚለኝና እንግዲህ ማለት ከኛ ከምናስበው በላይ መድኃኒዓለም ነገሮችን ስለሚያስብ ስውራ ማርያም እስከ መጨረሻ ነገሮችን ታስተካክልላታለች ብዬ አምናለሁኝ። ቢያንስ ግማሽ እንኳን ደርሶ ሄደን እንኳን ብንለምናቸው አላቅም በብድርም ቢያንስ ሰው ብድር እንኳን ለመጠየቅ ግማሽ እንዲዘናል የዚህን ያክል ገንዘብ ይዘናልና እርዱን ለማለት ይመቻልና እኔ ጸሎቴ ነው ይሄን ቤት ባያጡ እንዳልኩኝ ምኞቴም ብዙ ምኞት አለኝ እዚህ ግቢ ውስጥ ያ ነገር ቢሳካ ደስ ይለኛል። ከዚህም በላይ እናንተን ማስጨነቅ ደግሞ የእውነት ከባድ ነው። ለምን ብትሉ የራሳችሁ ነው የሆነ ውጣ ወረድ አላችሁ አቃለሁኝ። በሰው ሀገር ያለው ሁሉ ተመችቶት ደልቶት ይኖራል ማለት ውሸት ነው። በውስጡ እንኳን በእኔ በኩል ልካችሁ እሷ ጋር ያደረስኩት አላችሁ ስማችሁ እንድጠቀስ ማትፈልጉ ስንት ችግር ላይ ሆናችሁ እንደላካችሁ አቃለሁኝ። ስንት እመምተኛ ቤተሰብ ይዛችሁ በጣም ብዙ ነገሮችን እና የእውነት በቃ እኔ በጣም እስከ ማልቀስ ደርሻለሁኝ በእናንተ እውነት ነው። አኮርታችሁኛል። የሌላችሁም ደግሞ በውስጥ ሀሳብ የምትሰጡ ሀቅ ነው ስለሌላችሁ ነው እንጂ መልካም ስለኛ አስባችኋል። የእውነት ምን እንደምል አላቅም። ዛሬ ደግሞ ያው እንደዚህ ሲያማት እርግጥ ለማየትም ነው የመጣሁት እንዲሁም ደግሞ እንዴት ሆናችሁ ምን ደረሳችሁ ለማለትም ነው የመጣሁት። ሁላችሁም ከዚህ ህይወት ትምህርት ትወስዳላችሁ ብዬ አስባለሁኝና እግዚአብሔር አምላክ እንግዲህ መጨረሻውን ያሳምርልን አላለኝ። ይሄ ሁሉ የኔ ጥፋት ነው። ጥፋት ይሄ ሁሉ የኔ ጥፋት ነው። ሁሉ ለደረጃ ሁሉ ለዚህ ያበቃኋት እኔ ነኝና ያው ጥፋቴን አምኛለሁ። ዛሬ ላይ ሆኜ ያው ያለፈውን ነገር ራሴን ማውቀስ አልፈልግም። ግን እግዚአብሔር የተመሰገነ ነው። ያው ሰው እንደሞተ ነው እንጂ እንደወደቀ አይቀርም። ተቻለ ህይወት ትቀጥላለች። ቤቱ ቢወሰድም ቢልም እንደዚሁ የከፋ ነገር ቢመጣም ትኖሪያለሽ እና ሁሌም ይቅርታ ጠይቃታለሁ። በእናንተ ፊትም ብቻዬን ነው አሁን እንግዲህ ዛሬ ትናንትና ያጠፋሁትን ዛሬ ልክሳት ተነስቻለሁና እግዚአብሔር ደግሞ እንግዲህ በእናንተ አድሮ ያግዘኝና ቤታችንም ደግሞ እንዳናጣ በቻላችሁት እንግዲህ ያው እንትን እንዳይሆንብኝ ጭቅጭቅ እንዳይሆንብኝና በቻላችሁትን አግዙ። እናመሰግናለን። እንግዲህ ውድ ቤተሰቦቻችን ከመጀመሪያ ጀምራችሁ ገና አገር ከመግባቷ ጀምራችሁ እስካሁን እየተከታተላችሁ ስትካፉም ስትደሰት አብራችሁ ስትደሰተው የነበራችሁት በሙሉ እግዚአብሔር አምላክ መጨረሻውን ያሳምርና ሁላችንም እንድንደሰት ተሰብስበን እዚህ እንድንስቅ ያድርገን። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ከምንም በላይ የእውነት ከቤተሰብ አፍ ከይታፍ ተቀብላችሁ ይሄ ነገር የባሰ ነው ብላችሁ ወደዚህ ላካችሁት እኔ በበኩሌ ቆሜ እግዚአብሔር አክብርልኝ፣ የእውነት እግዚአብሔር ይስጥልኝ ነው የምለው። አመሰግናችኋለሁ። እግዚአብሔር አምላክ ኢትዮጵያ ሀገራችንን ሰላም ያድርግልን፣ ጾሙን የሰላም ያድርግልን፣ የፍቅር ሀገራችንን የእውነት በጸሎት አስቡላችሁም ክፋትን ብቻ ሳይሆን መልካምንን እያሰበን አገራችንን እንድናስባት ኢትዮጵያን የእውነት በጣም በየሀገሩ አሁን ላይ ጦርነት ነው አይወራም እንጂ እንግዲህ እግዚአብሔር አምላክ በክንፉ ይሸፍናቸው። በየሀገሩ ለኛ ብሎ ደማቸውን የሚያፈሱትን ወታደር እንዲሁም ደግሞ ገበሬ በጣም እየተጎዱ በየሀገሩ አሉና እግዚአብሔር አምላክ እንግዲህ ይጠብቅልን። ወጣቱን ምኑን እናንተንም ይጠብቃችሁ። በየሰው ሀገር ያላችሁ እሾህ አይውጋችሁ። በሰላም ለሀገራችሁ ያብቃችሁ። እንወዳችኋለን፣ እናከብራችኋለን። መልካም ጊዜ